ሰምቷታል ተናዳኛለች ብዙ መልስ ቲክቶክ ላይ ለምትናገረው ሰላም ከቤት ይጀምራል ማገዝ ከቤት ይጀምራል እቤት ውስጥ ያለችውን ሳትሰራ ፋብሪካ ላይ መጥቼ እናደርኩልት አትችልም አሁንም ሲቀጥል ቪዲዮ ላይ ቲክቶክ ከ4 አመት ጀምሮ ነው የገባው ስላለችው ከ4 አመት በኋላ ቲክቶክ ከመግባት ለምን የዛሬ 4 አመት ወደ ፋብሪካ አልመጣችም ይሁን መልስ ስጠኝ እስቲ ይሄ ሰውዬ ለምንድነው መስራት ያቃተው ገንዘቡንስ ምንድነው እያደረገ ያለው ብላ የዛሬ 4 አመት ሳስቸግራት ለምንድነው ፋብሪካ መታ መስራት ያልጀመረችው እሱን ከማድረግ ማሳመጠኝ ፈለግሽው ለምንድን ነው ከመመለሰው በፊት ነው የሚመልስ በፍቅር ታይቶ ፕሊዝ አሁን እኮ ቆይ ልንገርም አንተ እሱ ውስጥ አትገባም እኮ አልገባም እኔ ነው ቲቶ አዲስ ነው በመድኃኒዓለም ስማኝ ፕሊዝ ሰማይ እሱ ነው የጠየቀው እሱ አትመልስለት እነት ለምትለው ከዚሁ ከፋብሪካ ላይ ካንዴም 3 ጊዜ መኪና ተገዝቶለት ሸጦ ቆርጥሞ በልቶ ዛሬ አሁን ትዳሩ የሰው ትዳር አፍሶ ብር ሊካፈል ነው የመጣው ድርጅቱን አላሳገድኩም ልሰራ ነው ቤታችን ይለወጥ ነው ላለችው ማስረጃ ማቅረብ ይችላል ቀድማ ያሳገደችው እሷ ናት አካውንቱን ያሳገድኩት አንድ ድርጅት አካውንቱ ከታገደ እንዴት ነው የሚሰራው መልስ ስጠኝ ለዚህ እኔ ሽማግሌ ይዤ የቀረብኩት ትዳራችን ይቅር ፋብሪካው ግን ይትረፍ ስራችንን እንስራ ለዚህ ደግሞ ሪኮርድ የተደረገ የሽምግልና ልኬልሃለሁ ብያለሁ እኛ አባት በዚህ ደረጃ መነሳታቸው ለኔ ትልቅ አዝናል በህይወት ያሉ ናቸው እውነት ነው ይጠይቁ ወደው ያካፍልሻል ይሄ ተረት አያድናትም አሁን ከዚህ ፍርድ ቤት ይዤዋለሁ ብያለሁ ግን እኔ ለህዝብ መልስ ለመመለስ ስለፈለኩ ነው እዚህ የመጣሁት ስራ የኢትዮጵያ ነው እንጂ ሌላ እዛ ሀገር አላውቅም ሌላስ ትፈልጋለህ በቃ ጨረስን ሽቶ አለሽ ወይ ያለችን የለኝም አልሸጥም ማዚ ፋሽን ጋር ሄሎ ይሰማል 95 በዛው ሎኬሽን ያ ራስ ከዛሬ ይሰማል አዎ ይሆን ይሰማል አዎ ይሰማል በቃ የኔትወርክንም የሆነ ነገር ሆኗል አንተ አውራና አሁን ሞዴሬተሮች እሱ ሲጨርስ ገብታ ታወራለች ምክንያቱም እሱ ሊያወራ ሲል እየተጠበቀ ነው እንደዚህ ሙድም ይያዝብኝ ከይቅርታ ጋር ስለዚህ ወንድማችን ታወራለ ሞዴሬተር እንዳታስገባ ልክ እሱ ሲጨርስ ትግባና ታወራ በመሃል ሊያወራ ሲል ጓ ያረገች ነው ነገሩን የምታረገው እያያችሁ ነው እግዚአብሔር መስክሬ እያያችሁ ነው እሱ ሊያወራ ሲል ትገባለች ከዛ የሆነ ነገር ትላለች እሱ ሊገባ ሲል የሆነ ነገር ቀጥል ስጨርስ ትገባለች ስጨርስ ትገቢና ታብራሪያለሽ አንቺ ቀጥል ዮኒ ያው አሁንም ብትገባ እኔ ለቅቄ ለመውጣት ዝግጁ ነኝ መልስም ለመስጠት ዝግጁ ነኝ እንድታቀልኝ ደግሜ የምነግርህ ማንኛውም ሰው እሷን ለመርዳት የሚመጣ የህግ አካል መልስ ለመስጠት ለምትጠየቀው ጥያቄዎች ሁሉ ዝግጁ ነኝ ባንተ በኩል ለሚመጡ ከዛ በተረፈ ግን 105 ሚሊዮን ብር ይዘህብኝ ጠፍተሃል ያለችው ሲጀመር ድርጅቱ የጋራ እንጂ የሷ ብቻ አይደለም በተለይ በስማችን የነበረውን ስም በውክልና ተጠቅመክ ወደ ሌላ ወደ ወንድሞች አዙራል ያላለችው መረጃ እንድታቀርብ ፈልጋለሁ እኔ መልስ መስጠት የምፈልገው እሷ ጥያቄ እየጠየቀችኝ ጥያቄዎቿን በማስረጃ ስታቀርብ እኔም በመረጃ መመለስ ነው የምፈልገው ከዛ በተረፈ ምንም መናገር አልፈልግም በመሃላችን ቤተሰብ አለ ልጆች አሉ ትርፍ ነገር መነጋገር አልፈልግም ስለዚህ ማንኛውንም ጥያቄ ለመጠየቅ መልስ ለመስጠት ዝግጁ ነኝ እማወራውም ነገር የለም አንተን በማክበር መቅረብ ስላለብኝ ቀርቤያለሁ እስቲል እንዳትቀርብ ተብዬ ተከልክያለሁ እኔ ግን መቅረብ አለብኝ ብዬ ነው የቀረብኩት ጠበቃ አለኝ የህግ ሰው አለኝ እኛ መልስ መስጠት ካስፈለገኛ እንሰጣለን ሲሉ ኖ
ቀርባለሁ ስላልኩ ራሴ ቀርቤ መልስ እሰጣለሁ ነው ያልኩት። አሁንም ዝግጁ ነኝ፣ እጠብቃለሁ። ለምትጠይቀኝ ጥያቄዎች ሁሉ መልስ ለመስጠት ዝግጁ ነኝ። መልካም። እኔ የምልህ አሁን በሶሻል ሚዲያ ላይ ከሰማኸው አንጻር በሱ ጉዳይ ላይ ምንድነው ያንተ እንደ ጥያቄ አድርገን ብንይዘው? እሷ ባነሳችው በ105 ሚሊዮን ብሩ ኬዝ ላይ በታገዱ በስሟ በሌሉ መኪናዎች አንተ እያሸሸ ንብረቶች በሌላ ሰዎች እንዳደረግ ተደርጎ ነው እዛ ላይ የተደረገው። ስለዚህ ያንን ነገር እስቲ ንገረን። ምንድነው ያሸሸው ንብረት አለ? 105 ሚሊዮን ብሩ እውነት ነው ወይ? ከፋብሪካው ሐራጅ ወጥቷል? እስቲ ምንድነው የሆነው? ትክክል ነው። ፋብሪካው ሐራጅ ወጥቷል። ያሳገደችው እንስራ ብዬ በሽማግሌም በትላልቅ አባቶችን ብጠይቅ እኔ ነኝ የጠየቅኩት ትላለች። እኔ ግን እኔ ነኝ የጠየቅኩት። ለዚህ ደግሞ መረጃ አለኝ። መረጃውን ደግሞ የ1 ሰዓት ተኩል የፈጀ የሽምግልና ሪኮርድ ላንተም ልኬልሃለሁ። ብትፈልግ እዚህ ሚዲያ ላይ ልታቀርበው ትችላለህ። ፍቃደኛ ነኝ። ሽማግሌ በነበሩት ሰዓቶች ደግሞ የሸመገሉንም ሰዎች መጠየቅ ይቻላል። ትልልቅ አባቶች ጳጳሶች ነበሩ የተገኙት። በር ላያቸው ላይ ዘግታ ነው ሄደችው። ጳጳሶቹ ላይ ልጆቿ ተንበርክከው እግሯ ስር ሲለምኗት በእርግጫ ብላ ነው ያባረረቻቸው እንጂ ሽምግልና ይዤ ለመንኩት ላለችው ምንም አይነት ሽምግልና የለመነችው የለም። ከዚህ በፊትም በሌሎች ቄሶች ጠይቄያለሁ። ለዚህ ሁሉ እኔ ማስረጃ አለኝ፣ ከነ ሪኮርዱ ከነ ማስረጃ ነው። እኔ በማስረጃ ነው የምነግርህ። ለዚህ ደግሞ የ1 ሰዓት ከ30 ደቂቃ ሪኮርድ ልኬልሃለሁ። ስማው አትስማው እንግዲህ አንተ እንትን ነው አላውቅም። አልሰማሁም፣ አልዋሽም። እግዚአብሔር ትናንትና ልኬልሃለሁ። መስማት እንግዲህ አንተ ነው። ጳጳሶቹና ቄሶቹን እጠይቃለሁ ካልክ ደግሞ ስልኮቹን እልክልሃለሁ። መጠየቅና መረጃ መውሰድ ትችላለህ። 40 ሰራተኛ አብሮ ነው የበተነኝ ያለችው 40 ሰራተኞቹም ተጠይቀው ከ40 ሰራተኞች ውስጥ 3ቱ መሰለ ነው ድርጅቱን ያዘጋው እሱ ነው የበተነን ካሉ አሁን ጥፋተኛ ነኝ። 37ቱ ለኔ ካልመሰከሩ አሁን ጥፋተኛ ነኝ። እኔ ባለቤት አይደለሁም ድርጅት ውስጥ ሰራተኛ እንጂ አብሬያቸው ነው የምሰራው፣ አብሬያቸው ነው የምለፋው፣ እንደ ባለቤትም አይደለሁም። ይሄንን የሚሰሙ ሰራተኞች ወጥተው ሊናገሩ ይችላሉ። ከስተመሮች አሉን፣ ሻጭም ገዢዎች፣ እነሱ ሊናገሩ ይችላሉ። ዝም ማለት መልስ ነው ብዬ ነው ዝም ያልኩት። አሁን ግን ፈር ለቆ እዚህ ድረስ ስለደረሰ ልጆቼን በጣም ስለተረበሹ መልስ መስጠት አለብኝ ብዬ ነው የወጣሁት እንጂ ማረግም አልፈልግም። ስለዚህ አሁንም ጥያቄ ልጠይቀኝ እጠይቃለሁ ላለችው መልስ ለመስጠት ዝግጁ ነኝ። አሁንም አንተ ሌላ የምትጠይቀኝ ጥያቄ ካለ ልመልስ ዝግጁ ነኝ። አዎ የ105 ሚሊዮኑ ምንድነው የተፈጠረው? መኪናዎች ውስጥ ታግደዋል ብላለች። መኪና የለም። መኪና በድርጅቱ ያለ አሁንም አሉ። ደግሞ ባለቼክና ባለዳዎች አሽጠው ብራቸውን ይወሰዷሉ። ከዛ በተረፈ ግን በወንድም መኪና አለ በእንትና ከሌማ ማንም ሰው በራሱ የምትነዳ የሆነ ሰው መኪና ነበረ እሱንም ሊወስዱብኝ ነው ብላ ነው ቪዲዮ ያየው። ልክ ነው። ቼክ ዳ ያለበት ሰው ነው አስመትቶ ሊወስደው ነው። ኦኬ መብቱ ነው። የማንም እዳ ብር እኔ ጋር እንዲቀር አልፈልግም። ስለዚህ እዳ ያለበት ሰው የእናንተ መኪና የነበረው ያው አሽጠው ማሸጥ ይችላል። ይሄ ደግሞ እኔና አንተ እዚህ ሚዲያ ላይ ወሬ ስላወራን ሳይሆን በህግ የሚካሄድ ነገር ነው። ህግ መልስ የሚሰጥበት ነው። እስቲል 16 17 ክስ ከሳለች። ከ17 ውስጥ አንዱን አላሸነፈች። ለአንዱ መልስ ትክክለኛ መልስ መስጠት አልተች። ይሄን በመረጃ ነው ምነግርክ። ድርጅቱ መጀመሪያ ማን ነው ያዘጋው ለሚለው ለሱም መልስ አለኝ። እሷ አሳገደችው። እኔ አቤቱታ ጠይቄ ይሄን ያህል ሰራተኛ ይሄን ያህል የባንክ ብድር ያለበት ድርጅት ነው መስራት አለበት ስል እንዲታገድና እንዲሸጥ ነው የምፈልገው ብላ ያሳገደችው እሷ ናት። ይሄ የመጀመሪያ አሁን ለስራ እያለች ማናጀር ሆኜ አሰራኝ ነው ያልኩት እኮ እያለች ነው ቪዲዮ የሰራችው። አሳግዳ ንብረቱ ተሽጦ በትንትኑ ከወጣ በኋላ ንግድ ላይ ስም ነው ሀብትክ። ኦኬ ታርጌቷ ምንድነው? እኔን አሳስራ በቼክ አስመትታ እኔን አሳስራ እሷ እንደልቦን እንድትሆን ነበር የፈለገችው። ያ አካሄድ ስላልተመቻትና ፍርድ ቤት መልስ የሄደችበት አካሄድ ልክ እንዳልሆነና ውሳኔ ሲሰጣት ነው አሁን እንደገና ወደ ስራ አስኪያጅ ሐሳብ የመጣችው። እኔ ለሷ ስራ አስኪያጅ የምሰጣት እንደገና ሌላ ዳንዳት እንድታመጣ ነው።
እዳው ከየት ነው የመጣው? የብዙ ሰዎች ጥያቄ ስለሆነ እዳማ በብድር ነው የሚሰራው። ብዙ ሰዎች ካምፓኒ የማይሰሩ ምናምን ዝም ብሎ ዝባዝንኪ ስለሆኑ ጥያቄያቸው አሳዝነኝ። ጥሩ ጥያቄ ነው የጠየቀኝና ዮኒ እውቀት የላቸው አብዛኛው ፋብሪካ። በነገራችን ላይ ከአንተ በፊት አንድ ነገር ልበላቸው። አንድ ማታውቁ እዚህ ዝም ብሎ ቅራቅንቦቹ ልንገራችሁ፣ ምንም እውቀት የሌላችሁ። አንድ ካምፓኒ ማለት ያ ከመንግስት ጋር በብድር ወስዶ እየሰራ የሚከፍለው ፋብሪካውን የሚያሳድግበት ነገር ነው እንጂ ፋብሪካ ከመሬት ተነስቶ የሚገዛ አይደለም። ዝም ብሎ የሚመጣ አይደለም። ከመንግስት ምን ይደረጋል? ብድር ይወሰዳል፣ እየተሰራ ብድር እየተከፈለ የሚቆም ፋብሪካ እንጂ ከመሬት በእንደ ሻይ ቡና የሚገዛ አይደለም። ምድረ ደነስ አስተውሉ። ማታቁትን ዝም በሉ። የማይመስላችሁን ጥያቄ አቁሙ ፕሊዝ። ስለዚህ አንተ በዚህ ላይ አንተ እስቲ ልጠይቅ፣ ፋብሪካው እዳው ከየት መጣ የሚል የማይሞ ጥያቄ አለ፣ መልስላት። ይሄ ጥያቄ መልስ የሚሰጠው ፍርድ ቤት ነው በመጀመሪያ ደረጃ። ግን ሰው ግንዛቤ እንዲወስድ ማንኛውም ድርጅት በአሁኑ ሰዓት እዳ የሌለበት የለም። ይሄ እዳ የከመች ጀምሮ ነው የሚለው እሷ ሰራተኛና ድርጅቱ ሰራ ከነበረችበት ገብታ መልስ ትስጥ። አይ ትናንት በአጋጣሚ ተበድሪ ይዤ የጠፋው ከሆነ ለዚህም ይዤ የጠፋውበትን ዶክመንት ይዛ መልስ ትስጥ። የዛኔ መልስ እሰጣለሁ። ከዛ በተረፈ ግን በተለያዩ ባንኮች በብድር ተበድሪ እየሰራው የሚከፍል ታማኝ ተበዳሪ ተሸላሚ በ3-4 ባንክ ውስጥ ተሸላሚ ነኝ። ዛሬ ግን የሁለታችን ስምምነት የድርጅት ቢፈርስ እነማ ባንኮች ናቸው ሽልማት የሰጡ? በምን ንስ ጉዳይ ነው የሰጡ? ይሄን ብትነግረን። ይሄ ድርጅት ሲቋቋም እኔና ከአንድ ፓርትነር ያቋቋም ነው። ኦኬ 50% 2004 ላይ ስንለያይ እሷ በምንም በማታውቀው 50%ን ለጓደኛዬ ከፍዬ ቀጥታ እሷን ነው 50% ያስገባሁት። ይሄ ማለት ባለቤቴ ስጋዬን አሳልፌ የሰጠኋት ሰው ናት። ገንዘቤን ደግሞ ከሷ ማንንም ሳላማከር አምጥቼ 50%ን ያስገባኋት ሰው ነኝ። ከዛ ጀምሮ ግን በስራ መርዳት ሲገባት ስራ ሰርታ አታውቅም። ከሰራሽ ደግሞ ከዚህ እስከዚህ ዓመተ ምህረት ሰርቻለሁ ሁሉን አውቃለሁ ብላ መረጃ ይዛ ትቀር። ዛሬ ግን ድንገት ፋብሪካ ውስጥ መጥቶ ይሄንን ነገር አሁን የመጣውን ነበር አምቦራጭቆ ያልሆነ ነገር አድርጎ አሳግዶ 50% መብት አለኝ ብሎ ይሄንን ነገር ማድረግ አግባብ አይደለም። ይሄን ህግ ይፈታዋል እንጂ ይሄ ብድር ከ12 ዓመት ጀምሮ እየተገላበጠ እየመጣ ነው። እኔ ከጓደኛዬ ጋር ፓርትነር ስር ላይ አንድ መጋዘን ነበረው። አሁን ግን ማሽኖች ተጨምረዋል፣ የተለያዩ ግንባታዎች ተሰርተዋል። ዝርዝሩን እዚህ ማቅረብ አያስፈልገኝም እንጂ ብድሩ አንደኛ 80 ምናምን ሚሊዮን ብር ነበር። ካሳገደችው ጀምሮ ነው ወልዶ 105 ሚሊዮን ብር የደረሰው። ይሄንን እንኳን በአግባቡ ማታክሰው ናት። ስለዚህ 105 ተብሎ ይዞ ጠፋ ላለችው መረጃ እንድታቀርብልኝ እፈልጋለሁ። አንተም ይቅርታ አድርግልኝና ይሄን ነገር ሚዲያ ላይ ይዘህ ስትወጣ እስቲ 105 ሚሊዮን ብር ይዞበት የጠፋውን መረጃ አቅርብልኝ ማለት ሲገባክ ዝም ብለህ ስላቀረብክ አላቅም። ያንተን አካሄድ አላቅም። እኔም የሚዲያ ሰው ስለሆንኩ መታሽ ተናገሪ ነው እኔ የምለው። ባለችው መሰረት 105 ሚሊዮን ብር ብድር አሰጥቶኝ ይዞ ጠፋ የሚለው እሱም ቪዲዮ ነው የሰራው። ስለዚህ ለዛ ቪዲዮ መልስ የምትሰጠው አንተ ነህ መስጠት የሚገባ። እኔ እንደዚህ አለች ብዬ ነው የሰራሁት እንጂ እንደዚህ አደረገ የሚል ነገር የለም። እንደዚህ የሚል ነው ያለው። ገባ? ስለዚህ የሆነው ነገር ያ። ስለዚህ እሷ ምንድን ነው ያለችው? የ105 ሚሊዮን ሳይሆን ብድሩ የነበረው የ80 ሚሊዮን ነው። ስለዚህ ከታገደ በኋላ ሌላው ጭማሪው ወደ 125 ሚሊዮን ወለዱ ነው እያልከኝ ያለው ከታገደ በኋላ። ኦኬ አሁን ፋብሪካው እየሰራ ነው ወይስ አይደለም? የለም ቆሞ ነው ያለው። ኦኬ ምንም የሚሰራው ነገር የለም። ስለዚህ ብድሩ እየጨመረ ነው የሚሄደው ነው የምትለኝ ወይ በሐራጅ እስኪሸጥ ድረስ? አዎ እሺ እሺ። ሌላ የምትጨምረው ነገር አለ? ለጥያቄ ለመመለስ ዝግጁ ነኝ። መልካም። ስለዚህ እንግዲህ አሁን ሙሉን አውርቷል፣ ሰምተሻል። ነይና እሱ ሊያውራ ሲል ነው ኔትወርኬ አይሰራም እየተባለ ያየሁት። አሁን ግን ሙሉ ሀሳቡን ሰጥቷል። ገብተሽ ተናገሪ። ይኸው
አሁን መግባት ትቻለች። ሞዴሬተሮች ይኸው ገብተሽ ተናገሪ። ሄሎ ይሰማል? ዮኒ በደንብ ይሰማል። እሺ አሁን ይልቅዳ አሁን ማለት እሱ ሲያወራ ኔትወርክ ያወረደ ቤት ተወርጃለሽ ስላልከኝ ዮኒ ይቅርታ። በፍጹም እኔ እዚህ ሚዲያ ላይ ስመጣ እውነት ይዤው እንጂ የመጣሁት እሱ ስለገባ እንደውም በጣም ደስተኛ ነኝ። አሁን ላልከው ንግግር ማለት ነው። ዮኒ አንድ ነገር ልንገርህ፣ እኔ በትክክል ባንክ ሂጄ ኢትዮጵያ ንግድ ባንክ ሂጄ 105 ሚሊዮን ብር አስመዝግቤ መጥቻለሁ። እኛ አዲሱ ገበያ ቤት ተከራይተን እንኖራለን። ቤት ተከራይተን ስንኖር ቤት ያከራዩን ቤት ባለቤት ዶክተር ጌታቸው የሚባሉ ውክልና ሰጥተውት በሳቸው ቤት አላቅም፣ ምንም የማውቀው ታሪክ የለኝም፣ ምንም ምለው የለኝም። መጀመሪያ ባንኪና 75 ሚሊዮን ብር የተባለ ከዛ በኋላ ወርዶ 65 ሚሊዮን ብር ተባለ። በሳቸው ቤት 65 ሚሊዮን ብር ተበድሮ ሳይናገር እሳቸው ከአሜሪካ ሀገር መጥተው ይሄ ልጅ ድምፁ ጠፋብኝ እኮ ብሎ ሲሉ ሂዷል እኮ ልጄንም ይዞብኝ ሂዷል እኮ ብዬ ስነግራቸው እንዴት ይሆናል አሉ። ከዛም መጥተው ሲለኩ ነው ቤታቸውን ግቢ ሲለኩ ጋሽ ዶክተር ጌታቸው ቤቶት እየተለካ ነው ብዬ ሳሳያቸው ከዛ ተያይዘን ባንክ ቤት ሄድን። ባንክ ቤት ሂደን የሰማነው ነገር ለኔም ለሳቸው ማስደንጋጭ ነገር ሆነ። ምክንያቱም ይሄን አልጠብቅም። ከዛ በኋላ እኔ ውክልና ሰጠሁትም አሉ። ካርታ ኦሪጂናል ካርታ እጄ ላይ ያለ አሉ ለባንኩ ቤቱ። እሱ ጋር ኦሪጂናል ካርታ ባንኮችም ኦሪጂናል ካርታ ይዘናል አሉ። መጨረሻ ላይ ግን ቤቱ እንደተበደረበት በሳቸው ቤት በእናቴ ቤት በአባቴ ቤት ስለተበደርኩኝ ጉድሽ ነው የሚፈላው እያለ ያስፈራራኝ ነበር። አባቱ ጌታቸው ስለሆኑ ብቻ ግን የተበደረው በዶክተር ጌታቸው ነበረ። እኔ ማውቀው ታሪክ የለኝም። ያን ይዤ 105 ሚሊዮን ብር ከኢትዮጵያ ንግድ ባንክ ነው የተጻፈልኝ። ከነወለዱ ከነምኑ እዳዬ 105 ሚሊዮን ብር እንደሆነ ነገሩኝ። ይሄን ከሱ የሰማሁት ነገር የለም፣ ያልኩት ነገር የለም። ይሁን እኔ ወደ ትክክለኛው ነገር ነው ነገር። ከዛ በመቀጠል ደግሞ ያደረገው ነገር መኪኖችን ያሳገርኩበት ቪዲዮ አድርጌ ባሳይ ደስ ይለኛል። አርጎ ቪዲዮ አዎ አሳየረ፣ ምንም ችግር የለም። ጨለመብኝ። ሳቆይስ ስልክሽን ጥረጊው ከላይ ያ ይሄ ለተናገረው ነገር ትንሽ አይኔ ስላመመኝ ነው፣ ይቅርታ። ይሄ አሁን የሱ ከውጭኝ የሰማ ነበር። ይሄው ቴዎድሮስ ጌታቸው ሴኖ መኪና እንግዲህ እውነት ይውጣ ብዬ ነው። ይሄው ቴዎድሮስ ጌታቸው አሁንም ሴኖ መኪና ፎቶን መኪና ቴዎድሮስ ጌታቸው ሂጂ ያሳገርኩት መኪና ነው። እውነት እኔ ከወረቀት ጋር ነው የማወራው እንድትረዱኝ። ኤምኤስጄድ ቴዲ ጌታቸው ይሄው ኤምኤስጄድ ይሄው ይሄ ሁሉ መኪና የኛ ነው። ይሄኛው ሪቮ መኪና በኤምኤስጄድ የተገዛ ነው። ቴዎድሮስ ጌታቸው ይሄው አይሲዚ መኪና። እንግዲህ በሐረግ ስም ዕቃ ካለ ውቀሱኝ። እንደሚስ ክብር አልተሰጠኝም። ዛሬ እውነትን ይዤ ስወጣ ግን ሁላችሁም የእውነት ፍረዱ። እውነት ከሌለኝ በሚዲያ አልወጣም። የልጆች አባት ነው ይዤ አልወጣም። ይሄው ቴዎድሮስ ጌታቸው እየቆጠራችሁ ይሄው ቴዎድሮስ ጌታቸው ስሙን ጠጋ አድርጌ ላስነብባችሁ። አይ ችግር የለውም። ያሳገድሻቸው መኪናዎች ናቸው እነዚህ አይደለ? የታገደበት ምክንያቱ ምንድን ነው? እስቲ ንገሪ። በቃ የታገደበት ትልቁ ምክንያት ይሁን እኔ እና እሱ አብረን መኖር ከጀመርን በጣም ቆይተናል። በአንድ ማሽን ተነስተን አብረን እየሰራን አብረን እየተሳሰብን ፍቅራችን ፍቅር እንዳይመስልህ፣ ኑሯችን ኑሮ እንዳይመስልህ ደስ የምንል ባልና ሚስቶች ነን። በጣም አከብረዋለሁ። አባገነን ነው ግን የአባገነነቱ አይታየኝም። በጣም እወደዋለሁ። ቤተሰቦች ይወዱታል። በተጣላን ቁጥር የሆነ ነገር ኳ ባለ ቁጥር ለእኔ የማይሰማኝ ስሜት ለእሱ የሚሰማው ነገር አለ። ወንድሜን ይጠራዋል። ጌትነት የሚባለው ወንድሜን ሁልጊዜ አስታራቂያችን እሱ ነው። ቁጭ ብሎ የሚያሸማግለን እሱ ነው። ይሁን እያልኩኝ በጣም ትዳር ከመውደዴ የተነሳ ጸጥ ብዬ ኖሬለታለሁ። ያም ሆኖ ግን መሰለ ጌታቸው 50%
እዚህ ሼር ኦርደር ነበረን እሱን አስወጥቶ 50% አስገብቶኛል። ሲያስገባኝ ግን 50%ቱን ይዤ በፍቅር ኖሬያለሁ፣ አክብሬው ኖሬያለሁ፣ ባሌ ብዬ ኖሬያለሁ። ያው ሆኖ ግን ከ4 ዓመት በኋላ የመጣው ነገር ከባድ ነው። ከዛ በፊት ግን አሜሪካ ሀገርም ሂጄ እባክህ ሆድያ አናግረኝ፣ እባክህ ስለ ድንግል ማርያም ብለህ አናግረኝ፣ ራሴ እንደ ጥፋተኛ ቆጥሬ አናግረኝ። ማናገር ነበር የሚናፍቀኝ። እንዲያወራኝ ብዙ የጣርኩ ሴት ነኝ። እንዲያወራኝ ብዙ ነገር ያደረኩ ነኝ። ግን እሱ እኔን ማናገር አይፈልግም። ያ ነገር ስለከበደኝ ብቻ ቀጥታ እኔ ምንድን ነው ያደረኩት? በቃ ነገር አለሙን ትውት አደረኩት። አቃቂር ያወጣል ቤት ሲመጣ ምናምን ያ ነገር ይቅር፣ አስተማሪ ሳልሆነ ይቅር። ግን ወደ ንብረት ልውሰዳችሁ። ሙሉ መተዳደሪያ ደንባችን ሁሉ ነገር መሸጥ፣ መለወጥ፣ መቀየር ይችላል። የከለከልኩት ነገር የለም። መተዳደሪያ ደንብ አለ። በአንድ ማሽን ተነስተን ትልቅ ደረጃ ደረስን። ከዛ በኋላ ግን ያለው ነገር ቤታችን ውስጥ ስሰራ በጣም ስሰራ ጎበዝ እያለ ሲያበረታታይ ምናምን ነው የማውቀው። የሆነ ሰዓት ላይ ቢሮ ሂጄ ከፋብሪካ የሚሸጠውን ቢሮ ሂጄ ስቆጣጠር ምስል እቤት ገብቼ ደግሞ ባልና ሚስት እንደሚያወራው ሆድዬ ለምን እንደዚህ ይደረጋል? ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው። ጓደኞችን ያያቸው ምሳሌ ጓደኞችን ሰጠዋለሁ። በቃ ዝም በይ ይለኛል። የመጀመሪያ ግዛዬ የሚባለው አጎቱን ጠርቼ እታባ የምትባለው እናቱን ጠርቼ ውጭ አምሽቶ መጥቶ ውጭ ቆይቶ መጥቶ ደግሞ ስልክ ጋር ነው ድርቀቱ። ለምን ለኔ ጊዜ አይሰጠኝም? ስራችን እንስራ አባቱን ሁልጊዜ እንደዚህ ሽማግሌ እንደጠራው ነው። እኔ ደግሞ ማለት ነው መጨረሻ ላይ ማንን ጠራው? ኤክስፖርት ያገናኙን ጋሽ በዩን ጠራው። አይ ስራችን ትክክል እየሄድ አይደለም፣ እየተሰራ አይደለም። ሁልጊዜ በቃ ብክንክን ያለ ነገር ነው ያለው። መስመር ሳሲዝ ደስ አይለውም። ሂጂ ነከሬ ነጋዴ ጠይቂ፣ ሂጂ ነከሬ ነጋዴ ጠይቂ ይላል። እኔ ለመስመር ነው እንስራ ነው ያልኩት ብዬ ስል ሰላማችን አጣን። ስናጣ መጨረሻ ላይ ወንድሜ መቶ አስታረቀን። አይ እኔ ሆድዬ ቤቴ ቁጭ ስል ነው ሰላም የሚሰማው ይመስለኛል። ቤቴ ቁጭ ብዬ ሌዋልኩኝ። ቤቴ አርፌ ስቀመጥ ከመኪና መኪና ይቀያየርልኛል፣ ከልብስ ልብስ፣ ጥሩ ፀጉር ቤት ሂጄ እንድሰራ ብዙ ነገር እንዴት ብዬ ልንገር፣ እንዴት አድርጎ እንዳኖረኝ አጠይቀኝ። እኔም ያ ተመቸኝና ተሸወርኩኝ፣ አርፌ ቁጭ አልኩኝ። ያ ነገር ተመቸ ለኔ። ከዛ በኋላ ያለው ነገር ግን ከ4 ዓመት ወደዚህ የመጣው ነገር ግን በጣም ከባድ ሆነ ቤቴ ላይ። በቃ እህቶቼ መጡ፣ ወንድሜ መጣ፣ ራሱ ትልቁ ጌትነት መጣ፣ ታምሬ መጣ። መጽሐፍ ቅዱስ ተያዘ። እኔ እየዘጋኝ ነው፣ ሊያናግረኝ አልቻለም። እንዴት ኑር ሁልጊዜ ትጫኑኛላችሁ ብዬ ስል መሴ ብሎ አሉት። በቃ ከዚህ በኋላ ምንም አላረግም አለ። አባታቸውን ተባለ፣ መጽሐፍ ቅዱስ ተመታ፣ ቀረ። ጸብ የሚባል ቀረ። በሶስተኛ ቀን ወዲያው ደግሞ አኮረፈ። በቃ ማውቀው ነገር የለኝም። ጭንቅንቅንቅ ያለ ህይወት እየኖርኩ ቤተሰቦቼም እየተጫኑኝ ኑሮ የቀጠልኩት። ግን ያን ሳርግ እሱ አልታየውም። መጨረሻ ላይ አሜሪካ ሀገር ሆኜ ቦይስ ነው የላኩለት። ቦይሱ ልኬልሃለሁ፣ ህዝብ ቢሰማው ደስ ይለኛል። ቦይሱን ስልክለት ግን ደንግጦ ያናገረኛል። ጭጭ ነው ያለኝ፣ ምንም ነገር አላለኝም። የመጀመሪያ ይሄን ከዋሽንግተን ቀለበት የጠበበኝ ብሎ ነው ያወጣው። እሱ ቮይስ የመቼ ነው ማለት የመቼ ጊዜ ነው? አሜሪካ ሀገር ሆኜ መቼ ማለት ዛሬ 4 ዓመት ነው ወይስ የዛሬ 3 ዓመት? ቤዛ እህቱ መታ ሄደች። እንግዲህ 3 ዓመት ሊሆናት ነው። ቤዛ እህቱ እኛ ጋር መታ ነበር። በሷ ምልክት እንዴት ይዘው ብዬ ነው 3 ዓመት ይሆነዋል። የሚገርም ነገር የመጀመሪያ ቀለበቱ ጠበበኝ ብሎ አወለቀ። እሺ ብዬ ዝም አልኩኝ። ከዛ ነው የተጀመረው። ግን ለምን አወለቅ እንዲህ ብዬ አላቅም። ይናገር እውነቱ። ይሄ በዚህ ወርዶ በዚህ ገብቶ በሴት እኔ በፍጹም ራሴን ጥሩ ቦታ ስላስቀመጥኩት ለትዳሬ የምሆነው ነገር እንደዚህ ብዬ መቀመጤ ነው ያስናቀኝ ከሱ ጋር። ከዛ ቦይሱን ላኩለት። ምንም ነገር አልመሰለውም። ቀለበት ሳያወልቅ ምንም ነገር አልመሰለውም። አሜሪካ ሀገር ለ15 ቀን ሲሄድ ቤቱን ቀያይሬ ስጠብቀው ምንም ነገር አልመሰለውም። ቦታ አልሰጠውም። በጣም ባሰበት፣ እየባሰበት ሄደ። ከዛ እኔ በቃ ብቻዬን ወደ ዲፕሬሽን ስገባ በቲክታክ ጓደኛ አገኘው፣ የሚያዋሩኝ አገኘው፣ የሚያጫውቱኝ አገኘው። ቀጠልኩት በቲክታክ የገባሁት ቅርብ ቀን ነው። ራሴ ለማዝናናት ገባ። በልጆቼና በቲክቶክ ተደብቄ ነው የምኖረው። የመጀመሪያ የሆኒ ልንገርህ፣ የመጀመሪያ ሪቮ መኪና ይዤ ማታ ከእሱ ጋር ተጣልቼ ሀያት ደርሼ ስመለስ ከቀኑ 8 ሰዓት ተኩል ላይ የወንድሜ ልጅ ጋቢና አስቀምጬዋለሁ። ኃይለኛ ደም ማነስ አለብኝ ያውቃል። እዛው መኪና ውስጥ ፌንት አድርጌ አንድ ሚኒባስ ሙሉ ሰው መኪናው ተፈንጥሮ ሂዶ ገጭቶ፣ ግን እዛ ሚኒባስ ውስጥ ያለው ሰው እርስ በርስ ተገጫጨ እንጂ ማንንም የደከመ የለም፣ የታመመ የለም፣ ምን ያለ የለም። ግን እርስ በርስ ተጋጭቶ ግማሹ እጄን ግማሹ ምን ብሎ በስነ ስርዓት እሱ ጣቢያ ወስዶ እያስፈረመ ለእያንዳንዳቸው ብር ሰጥቶ ምን ብሎ እኔም አንገቴን ተቀጭቼ ሆስፒታል ተኝቼ፣ ይሄ ግን ከሱ ጭንቀት የመጣ ነው። እንደዚህ ሁኜ ተርፌ ከዛም በኋላ ፖሊስ ጣቢያ ታስሬ
ዳኛ ፊት ቀርቤ ስለማላቅ ማቅለያ ብሎ ሲጠይቀኝ ማቅለያ ቃል ካልሽ ምንድነው ማቅለያ ብዬ ነው የደነገጥኩት። እሱ ስላኮረፈኝ ግን ማንም ያናግረኝ አልቻለም። ግን እነዛን ሁሉ ሰዎች በብር በስነ ስርዓት የሸኛቸው ግን እሱ ነው። ገባ አይደለ? ይሄን ሁሉ ነገር አድርገን ከዚህ ነው ቴንሽን የተጀመረው እያለ በቃ ሰላሜን እያጣው መኪና እየነዳው ዮኒ እኔ አይደለም የምገጫቸው የእውነት ለመናገር እየነዳው መጥቶ መኪና ይገጨኛል። የሆነ ሐሳቤ ሁሉ ይሰረቃል። በቃ የሆነ የሚሄደው በቃ ጭልም ነው የሚልብኝ። ከዛ በኋላ ቤቴ ቁጭ ብዬ ደግሞ ቆይቼ መጥቼ ሳየው በቃ ቤቱን ረስቶታል። ህይወቱ ውጭ ነው ያለው። በቃ እኔ እንዲህ ነው ብዬ አልነግርም። ህይወቱ ውጭ ነው ያለው። በቃ ይሄ ልጅ ምንድነው እያደረገ ያለው? እሱ 8 ሰዓት ወይ 7 ሰዓት ሲመጣ ቲክታክ ላይ ቁጭ ብዬ ይጫወትኩ ነው የሚያገኘኝ። ገብቶ እሱ መኝታ ቤት ተኛል፣ መኝታ ቤት የተኛለው ግን ለልጆቼ ስል እሱም ለልጆቼ ስል ብሎ ነው አይደል? እኔም ለልጆቼ ስል ታፍኜ ይዤዋለሁ። ግን 50 ሺህ ብር በየወሩ ይሰጠኛል። የ50 ሺህ ብር የአንድ ፖሊሲ ባለቤት በቅቷት አይደለም ግን ችዬው ኖርኩኝ ይሁን ብዬ ከዛሬ ነገ ይቀየራል። አይቀየርም። ቀጥታ ፋብሪካ ነው ስራ የገባሁት። መቼ ገባሁኝ? አሁን በቅርብ 7 ወር ወይ 8 ወር ገብቼ ደግሞ ፋብሪካ እንቃርጌ ያስኩኝ። እንቃርጌ ይዤ ድርጅቱን መጠየቅ ጀመር። ሰራተኞቹ ለምንድን ነው እኛ ጋር እንደዚህ አይነት እህል የሚራገፈው? መሰል አራግፍ ብሎኝ ነው። ከዛም ቢሆን ሲጠየቁ መሰል አዞ ነው። የትን የሚዞር መኪና እኛ ቤት መጥቶ ይራገፋል። ላብራቶሪ ተሰርቶ የሚወርቅ መኪና ይራገፋል። እሱ ገንዘቡን እያራዘመ መክፈል ስለሚፈልግ እንደዛው ሁሉ ያ እህል አይራገፍም። ያው ሰራተኞችን በዝርዝር አስቀምጬ ለምንድነው ከተወዳዳሪ ዱቄትነት የወጣ ነው ብዬ ስራቸው የእያንዳንዳቸው ፊርማ አለ። አይ በቃ እኛ መሰል አራግፍ ስለሚል እናራግፋል የሚባል ነገር የለም። አይራገፍም እያልኩ መከራከር ጀመርኩ። እኔ ድርጅቱን ማዳን ነበር እዛ ድርጅት ውስጥ የገባሁት እውነት ለመናገር ማለት ነው። ግን ያለው ነገር ትርምስምስ ያለ ነገር ስለነበረ አልተመቸኝም። ከዛ የሆነ ጊዜ ሻዴ ዕለት 1 ሚሊዮን ምናምን ብር ተሸጠና ገባ አካውንቴ ላይ። ከዛ ሻዴ እየተጫወትን እሱን ብር አስገቢ ያለበለዚያ ግን ነግሬሻለሁ ቤተሰቦቼ ጋር ደወለ ታስገባ። እንግዲህ አስበው ያው ሁሉ ብር እሱ ጋር ሲገባ ሊጠይቅ ያላቅም እንዴ ለምንድን ነው ብር የለም ወይ? ለምንድን ነው እናንተ ማታንቀሳቀሱ? ለምንድን ነው ከኔ አካውንት ውስጥ ብር ሲገባ አስገቢ የምትሉ ብዬ ይሄን ጥያቄ ነው የጠየኩት። መጨረሻ ላይ ስልኩን ሳነሳለት የት ነሽ ያለሽው ሲለኝ የትስ በሆን ምን አገባ እንግዲህ 4 ዓመት ተዘራክተና ብያለሁ። ብር ሲይዝ ግን ደውሎ ጠየቀኝ። የትስ በሆን ምን አገባ ስለው እንኳን ስልኩን አነሳሽው አገኝሻለሁ ሲለኝ ፈርቼ ወዲያውኑ ያን ብር አስገባሁለት። ፈርቼ 1 ሚሊዮን ምናምን ብር አካውንት ላይ ገባ ተብሎ ማለት ነው አስገባሁለት። ከዛ በመቀጠል ደግሞ ሽያጮች እነዚህ ብናይ ትርፈ ምርት ምናምን ይባሉ አሉ። እነሱ ሽያጮች በወረቀት ዝርዝር አለኝ። እነዚህን ሽያጮች የሰራሁትን ለእያንዳንዱ ሰው ይሄን ያክል ብር ወስዳ እኔ እኮ ይሄን ያህል ዓመት የታወጣው የትገባ አስገባ እኮ ብዬ ጠይቀው አላውቅም። እኔ ጋር ግን ትንሽ ብር ሲገባ ያዞረዋል። አይ ይሄ ነገር መስመር እየሳተ ነው አልኩኝ። መጨረሻ ላይ ይሄን ብር ታስገቢያለሽ አታስገቢም ብሎ ልጆቼ ጋር ቆሞ እኔ ለልጆቹ የማይጠነቀቅ አባት ነው እውነት እናውራ ከተባለ ልጆቼ ጋር ቆሜ መጣና ይሄን ብር ታስገቢያለሽ አታስገቢም ማለት አላስገባም። ካስገባውን ቢሮ ተነጋግረን ነው ከመፍራት የተነሳ ቤት ገብቶ ልጆቹን ከትምህርት ቤት ይዤ መጥቼ ማለት ነው። ከዛ ምንድነው ያለኝ በጣም የሚገርም ይሆን የምትነጂው መኪና የመንግስት ነው በባዶ ብሽ ትሄጃለሽ ይርብሻል ታያለሽ ነው ያለኝ። በጣም አዘንኩኝ። ከዛ ቢሮ መጥቶ ይሄን ብር ታስገቢያለሽ አለኝ። የሁለተኛውን ብር ነው የመጀመሪያ ማስገብቻለሁ ብያቸዋለሁ። ሁለተኛውን ብር ደግሞ ቢሮ መጥቶ ይሄን ብር ታስገቢያለሽ ነው ያለኝ። ግን አንተ እንዴት ነው የምታስበው? አንተ 4 ዓመት ሙሉ የት ነበርክ ስለው ስጠጣ እንደፈለኩ ሰው ምን ታመጫለሽ ነው ያለኝ። ከካደ እጅግ በጣም ነው የማዝነው። እውነት ነው የምናገረው። ምን ታመጫለሽ ስለ አሃ ብዬ ዝም ስለው እኔ ግን አንተ ታዲያ ይሄን ብር ስጠይቀኝ እኔ ቤት የለን ምን የለን እስቲ ዞር ብለህ ራስን አስበው። አንድ ድርጅት ሽጠህ የታደረስከው ብዬ እንኳን አልጠየቅኩም። ስንት ብር እንደተሸጠ እንኳን አላቅም ብዬ እለዋለሁ። እንዴ እምበዩስ ሆዴን ነው የጠየቀኝ። እምበዩስ የምትጠጪው ሲለኝ ጸጥ ነው ያልኩት በቃ። ከዛ በኋላ በነገታው ልጆቼ ትምህርት ቤት አትሄዱ ማላቸው ይዞ መጣ። የቢሮ ሰራተኞች ስም መጥራት አልፈልግም መጡ። ተነጋገሩ ሲባል ቁጭ ባሉበት አንድ ሰው ምንም ሳይተነፍስ እኔ ተናግሬ አንድ ነገር ልንገር አልኩት። ያቺ የድሮ ሀረግ ሙታለች፣ እቺ ሌላ ሀረግ ነች። እኔ እናንተ ከዚህ በኋላ ህግ ነው የሚዳኝን። እጅግ በጣም አዝናለሁ። ድርጅቱም ወደ ኋላ ቀርቷል። እኔም ደግሞ አሳያለሁ ብዬ ሂጄ ሳሳግድ እግዚአብሔር ነው የምልህ መኪና ታርጋዎችን ፈልጌ ጽፌ ሂጄ ሳሳግድ በኬሮስ ጌታቸው ስም ሳሳግድ በኬሮስ ጌታቸው ስም በጣም ከመጨነቄ የተነሳ አይምሮዬ ዞራ። እንዴ በኔ ስም ምንድን ነው ያለው? አንድ ንብረት እንኳን በኔ ስም አይኖርም ብዬ ራሴ መጠየቅ ጀመርኩ። ከዛ በኋላ በጣም አዝኜ
ቤተሰቦቹ መጡ አናግሮኝ 4 ዓመት አያውቁም 4 ዓመት ሙሉ የኔና የሱ መዘጋጋት አልጨነቃቸውም አንድ ቀን እናትየዋ መታ ጠየቀችኝ ገና ጸቡ ሲጀመር ችግር የለውም ታዋ እኔም ጾሮት አድርጊልኝ ትዳሬን ለመመለስ እጥራለሁ የኔ ትዳር እንዲከንቱ አይቀርም ብዬ ነው እናትየዋ ያመለስኩላት ከዛ በኋላ ወንድሞቹ 4 ዓመት ሙሉ ስንዘጋጋ አንድ ሰው የጠየቀን የለም አንድ ሰው እናቱን ጭምር ማንንም ከዛ በኋላ ያንቺ የየኖርኩ እያለ ግን የኔ ወንድሞች መጡ እሱ ቁጭ አለ እነ መኪኖቹ በማን ስም ነው በቴዲ ስም የተገዛው ብዬስ ቴዲ ጌታቸው በእኔ ስም ይገዙ እንጂ ንብረቱ የናንተ ነው አለ እንግዲህ እነዚህ ሁሉ መኪኖች ሁለት ሴኑ አለ ፎቶን አለ ምንድነው በእኛ ስም ነው ፎቶን በራሱ ስም በመሰለ ጌታቸው ስም የተገዛውና አረባካ አልኩታው በቃ ጥሩ አሁን ኮንፊደንስ ያዘኝ ማለት ንብረት አለ ብዬ ቢያንስ በቃ ፋብሪካው የሆነ ተጨማርቆ በእዳ እንኳን ቢኖር የሆነ ንብረት አለን አልኩኝ መጨረሻ ላይ ምንም የተናገረው የለም ምን ያለው የለም አካውንቴን አስከፍቺ ባፉ ጠይቆኝ ኮኔ ይናገር በልጄ ቲቶን አበላሸብኝ በቲቶ ደውሎ ኤና አካውንት አስከፍቻለሽ አታስከፍቺም እንዴ ታረጊያለሽ አታረጊም በአፉ የጠየቀኝ ነገር ካለ ይናገር እኔ ማናገር በቃ አይፈልግም እኔን አያወራኝም ይመጣል በቃ ስልኩ ጋር ነው አያወራኝም ወደ ቲክታክ የገባውበት እሱን ጠልቼው ወደ እንትን ብየው አይደለም ወሬ ፍለጋ አይምሮዬን ለማዝናናት ነው የገባሁት የቅርብ ቀን ገቢ ነኝ ቲክታክ ላይ ነገር ግን እሱ በህይወቱ ሙሉ ነኝ አውርቶኝ ካወቀ በቃ ከ4 ዓመት ሙሉ ነኝ በቃ ቤታችን የኛ ቤት አንዱ ይመጣል አንዱ ይሄዳል አንዱ ይመጣል አንዱ ይሄዳል የተረጋጋ ቤት ሊሆን አልቻለም በቃ ይሄ ፋሲካ ሲመጣ ምን ደሰትበት ቤት ምን ምንልበት ቤት በጣም የባሰብን ሁለት ዳር ፈቶች መጡ ከነሱ ጋር ተጣበቀ ቤቱ የነሱ ይመስላል አንዱማ በተለይ ውክልና የተሰጠው በሙሉ ኮንፊደንስ ስሙን አንስቼ መናገር ፈልጋለሁ ለምን መሰለ የድሮ ጓደኞች በጣም ክብር ያላቸው በጣም ስነ ስርዓት ያላቸው ሚስቶቻቸውን አክብረው ጸዳ ብለው የሚኖሩ ናቸው ያሁኑ ጓደኞቹ ከደላላ ጀምር ያለው ግን የመሰለ ጌታቸውን ህይወት አገላበጡት ጉዳ በሉት ሰሩለት በጣም ጎበዝ ነው ስራ ይችላል በጣም ጀግና ነው ግን አበላሹት እውነታው ይሄ ነው ያም ሆኖ ግን እንደሚስ አልፈራውም ላድን ነው ያልኩት አንቺ አሁን የምትጠይቂው ጥያቄዎች ምንድናቸው ለሱ አሁን ጥያቄ ብለሽ ፍትህ ብለሽ የጠየቅሻቸው ጥያቄዎች መጠየቅ ልትፈልጊው እሱን ኦኬ ምን ነገር ነው ማለት እስከመጣው ድረስ ሚዲያ ላይ የልቤ ላውራ ምክንያቱም እሱ ያወራቸው ነገሮች እኔ የምጠይቀው አይነት ነገር ጋር ስላልተቀራረበልኝ ከኔ ይልቅ ጓደኞቹን ስለመረጠ ግን ያም ሆኖም ደግሞ እኔ የምፈልገው ፍትህ ብዬ የመጣሁት እኮ 105 ሚሊዮን ብር ተጭበረበረ ስልኮ 105 ሚሊዮን ብር ከባንክ የተጻፈልኝ ነው ይዤ መጣሁት ከሌላ ነገር አይደለም ልጨርስልና ወደ ዋና ቁም ነገር ወስዳለሁ እሱ ስለወራቸው ወሬ ማለት ነው ስለዚህ እኔ የምፈልገው ከሱ ጋር ፍቅር ነው ትዳር ነው በጣም የምወደው ባሌ በቃ ከሱ ውጭ ትዳር እንደው ምን ህይወት ያለው ሁሉ የማይመስለኝ ሰው ነኝ ገብቷል አይደል እሱ ቀለበቱን ሲያወጣ እንደገና አሜሪካ ድርሶ ሲመጣ ቀለበቱን አስፍቼ ሲሰጠው አልጋ ላይ አስፍቼ ቤቱን አስተካክዬ ቤተሰቦቹን ጠርቼ ከነ ልጆቻችሁ ኑልኝ የአንዳችሁ እንኳን ጸሎት ፈጣሪ ይሰማልኛል ትዳሬ እንዲመለስ ብዬ ሙሉ ፋሚሊ ጠርቼ ጸሎት አስደርጌ ከአሜሪካ ሲመጣ ተቀበልኩት ቀለበቱን አስፍቼ ጠብቄው እዚች ጋር ድርሶ ቀለበቱን እንዲች አርጎ ነው በጣቱ ገፋ አርጎ እንጨት ላይ ያስቀመጣት ደንግጬ ዝም ነው ያልኩት ልክ ውክልና ሳነሳበት 2017 እንኳን አልደረገጠም ወዲያውኑ እኔም ደግሞ በቃ ይሄ ልጅ ትዳሩን አይፈልግም ብዬ ደግሞ 2017 ውክልና ካነሳበት በኋላ ምንም ስላልመሰለው አወለኩ ቀለበቴ እዛ ጋር አለቀ ማለት ነው ይሆን ከዛ በኋላ ግን ያለው ነገር የኔና የሱ ትዳር በዚህ ነው ይሄ ሁሉ መተዳደሪያ ደንብ እንደፈለገ እንዲያረግ ለስምቦል ነው ዛሬ ቁጭ አለችው አሁን ህግ ይፍረደኛ አልኩት እኮ ለዛ ነው ሙሉ መተዳደሪያ ደንብ ሰጥቻለሁ በስም የእውነት ነው የምነግር ለዶክተር ጌታቸው ልጅ አደብቅኝ አብሬ ዘርፈሽኛል እስከ መባል የደረስኩት በሰው ቤት ውክልና በሰጡት 60 ምናምን ሚሊዮን ብር ተበድሮበት ነው ከሱ ጋር አብረው ነው የፋብሪካ የጋንድ ላይ 105 ሚሊዮን ብር ያልኩት ስለዚህ አይ ምን ነው እላቸዋለሁ 10 መኪና አለ ብሎ አሜሪካ ሀገር ሁኜ ደውሎ ነግሮኛል 10 መኪና መሰለ ጌታቸው አለው ሲሉ እኔ ያሳገርኩት ይሄ ነው ብዬ የሳቸው ውክልና ለተቀበለች በቴሌግራም ላኩላት ያሳገርኩት መኪና ይሄ ነው እስቲ እነዚህ መኪናዎች ፈልጋቸው አምጡልኝ እኔንም አካፍሉኝ አልኩኝ የመጨረሻ ይሁን 4 ዓመት አብሬ ኑር ያለው አይደል እንዴ እሺ የቤት ክራይ እሺ ሌላ ስራ ቢኖርኝ ሰርተት ከፍላለህ ይባላል ድርጅቱ የተዘጋበት ትልቁ ምክንያት አካውንት አዛገርኩ በንግግር እኮ እኔና እሱ መተማመን እንችላለን መጥቶ ሀረግ ለምንድን ነው አካውንቱን ያዘጋሽው በፊት ለፊት መጥቶ ጎበዝ ከሆነ
አካውንቱን ያዘጋውብህ ምክንያት አልተጠቀምንም፣ ለውጥ የለንም። ሁልጊዜ በራችን ላይ የሀገር ነጋዴ ይመጣል። ልጆችን ትምህርት ቤት ስሸኝ እየተሳቀቅኩ ነው ብዬ እነግረዋለሁ። 3-4 ጊዜ ነጋዴ አባርሬያለሁ። ቢሮ አለ ሄዳችሁ አናግሩ። መኖሪያ ቤት እየመጣችሁ አትረብሹን፣ ልጆችን አታሳቁብኝ። በቃ ይሄ አባሩ ስራ ይቅርብ። በቃ በአጠቃላይ የማፊያ ስራ ነው የሚሰራው። 50% ቁጭ አደረገኝ። ግን ሀረግ ምንድነው? ምንም ነገር የላትም። አንድ መኪና በስሟ የላትም። ያም ሆኖ ደግሞ አገር ለቆ ጠፋ አይደል? እንደ አገር ለቆ እንኳን ሲጠፋ የሰው ልጅ የሆነ ነገር እንኳን አያደርግም እንዴ? እኔም በዳስ ይዞ ግን ሰዎቹ አሜሪካ ሀገር ያሉት ሰዎች እኛ ፍቅራችሁን እንጂ ጸባችሁን አናቅም፣ ከቤታችን ውጪ ተብዬ የ6 ወር የቤት ክራይ እምከፍለው አጣው ብዬ እሱም አልከፍልም ብሎኝ በቃ ከዛም ከዚህም አጋሽተን ከወንድሞችም ከምንም አርገን ከፍለን ያን አድርጌ ከዛ ቤት ወጣሁኝ። የት እራሷ ልጅቷ መታ መናገር ወረዳ 8 2 ጊዜ ተጠርቼ ከዛ ቤት ወጥቼ ደግሞ እዚህ ደግሞ ስገባ ተከፈለልኝ። እዚህ ገብቼ መጣሁ። 60 ሺህ ብር ቤት አገኘሁ። አዲሱ ሰፈር አስኮ መጥቼ ገባሁ። እኔ እንደ ፔሊሲ ባለቤት ቤት የለንም፣ እንደ ድርጅት ባለቤት ቤት የለንም። መሰለ እባክህ ቤት ይኑረን ካልሆነ በስተቀር የሚስት ጥያቄ ካልሆነ በስተቀር እኔ እሱን የሚያበሳጭ ነገር ሰርች አላቅም። ምክንያቱም እኔ ወጣሁት ወደ ቲክታክ ነግሬያቸዋለሁ። ስላልተመቸኝ ስለማያወራኝ እንደ ሚስት ክብር ስለማይሰጠኝ አስጠየቁ። ጌትነት ሞላ የሚባለው ወንድሜ ቢገባ እያንዳንዱን ነገር ይነግራቸዋል። ይሄን ቤት ግዛ ማለት ይሄን ያክል አስፈርጥጦ ወደ አሜሪካ ሀገር ይወስዳል። በጣም የሚያሳዝነው ነገር ደግሞ ይሄ ኤሌክትሪክ መኪና በቴዲ ጌታቸው ስም እንደተገዛ እያወቅኩኝ ይቀማለሁ ብዬ አላሰብኩም። እዚህ ጋር በለመንኳት ብር ባገኘኋት ብር እርዳታ ጠይቄ ይሄው ታክሲ ተራ ድረስ ወርጄ ነው የጠየኩት። 105 ሚሊዮን ብር የልጆች አባት ይዞብኝ ይሄን ያክል የወጣሁት እኔ እንደዚህ አድርጌ ለምኜ ስወጣ ባገኘኋት 2 ማሽን አስነስቼ ነጋዴዎች የ4 ወር የ6 ወር እያቆየሽ ትከፊናለሽ አንቺ ሀራጁን አቋርጠሽ ጀምረሽ ነው ተብዬ ስጀምር የመጣብኝ ማት ይሆን የማልቆጣጠረው ማፍ የመጣብኝ ሚዲያ ላይ ያወጣሁት ለዛ ነው። ስራ ያችን ዘይት አግኝቼ ስጀምር ጀርመን ገቢዎች ሂጄ 12 ሚሊዮን ብር አለባቸው አሉ። ይሄ በረጅም ዓመት እንድትከፊ እናደርግሻለን አሉ። ያንዳንቱን ማለት ነው 10 ሚሊዮን 2 ሚሊዮን 800 ሺህ ብር ግን መክፈል አለብሽ ተባልኩ። ከምን አምጥቼ ልክፈል ስላቸው እስከ ሰኔ 20 ታገሱኝ እነሱ ማለት ነው። ቡራዩ ደግሞ ገቢዎች ስመጣ እነሱም እስከ ሰኔ 20 ከዛ በኋላ ህጉ ይጠይቀናል እንታገስሽ ማለት እስከ ሰኔ 20 ንግድ ፍቃድ ለማደስ እየተፍጨረጨርኩ ሽጬ ያችን ሽጬ ለመክፈል ፋጉሎ ምን ሽጬ የዛ 2 ሚሊዮን 800 ሺህ ብር ልከፍል የዚህም ደግሞ 600 ምናምን ሺህ ብር የቡራዩን ከፍዬ ስራዬን እቀጥላለሁ ስል በጣም ማፋያ ስለሆነ ብቻ በማፋያ የታጠረ ስለሆነ እቤት ግቢ ውስጥ መኪናው እኮ ዘይት ጭኗል። ገና ወደ ኋላ እየወጣ ከየት መጡ ሳይባል ድብ ብለው የመጡት መጡ። ወሰዱት፣ ወንድሜን አሰሩት። አርብ ቀን ቪዲዮ የለቀኩበትን ትልቁ ምክንያት ልታቆኒ ነው። ወንድሜን ወሰዱት፣ አሰሩት። ቀጠለ። እኔ ለመንኩኝ። ገቢዎች እኮ ፈቅዳችሁልኛል፣ መካከለኛ ገቢዎች ፈቅደውልኛል፣ ለምንድን ነው እንዲህ የሚደረገው ብዬ ስል ምንድን ነው የተደረኩት መሰለ? ወንድሜን አስሮ ፈቱት። ከፈቱት በኋላ ቡራዩ ገቢዎች መጡና እንዴ እኛ እኮ ፈቅደናል እስከ 20 ሰርታ ልትከፍል ማነው ቤቱን መጥቶ ያሸጉባቸው? በቃ የማፊያ ቡድን ይመስላል። ድብ ከመኪና መጡ ማሸግ ምናምን መሯራት ሀራጁ ማሰረዚ አናዷቸዋል። ዳዊት የሚባለው የ13 ሚሊዮን ብር ቼክ ይዞ እኔ ለብሬ ነው በቃ እንትን ታያለሽ ምን ልፈርምልሽ መስራት ከፈለሽ ብሎ ሲለኝ አንተ ነህ እንዴ ውክልና እኔ እያሉ ለአንተ ተሰጠህ ትዳሩን የፈታ ሰው ነው ብያለሁ። ዳዊት የሚባለው ለአንተ ተሰጠህ ብዬ ምን እንዳደረኩት ታውቃለህ? ሂጄ እንደገና ፍርድ ቤት ውክልና እንትኑ ይሄ እንዳይፈርም ቼክ እንዳይፈርምና ሰነድ እንዳይፈርም አስደረኩት። እኔ ሚስቱ እያለሁ ለምን ድርጅት አድናለሁ እኮ ነው ያልኩት። በቃ አካውንት አዘግቻለሁ አልተመቸውትም። በከፊል አካውንቱ ደግሞ ፍርድ ቤት ፈቅዷል። በከፊል ተፈቅዶልን እንኳን አልሰራበትም። ጥሎ ይሄን ሁሉ ሳይናገረኝ ድፍንፍንፍን አድርጎ ሄደ። መኪና በ2 ሚሊዮን ብር ነው የተበደረበት። ሐምሌ ላይ ሁሉና ማስረጃ ይቻረጋግጫለሁ። ሃይሎክስንም እንደዛው 3 ሚሊዮን ብር ሂደው ባልና ሚስቶች ፍርድ ቤት ሂደው ወስነዋል ተባለ። ሚስትየዋ ስትጠየቅ የቴዲ ጌታቸው ሚስት አይኔን ግንባር ያርገው የማያጥንት ሸው ነው ይውጋኝ እኔ እጅ አልፈረምኩም ማን ነው እንዲህ ያደረገኝ ያለችው ሚስቱ። እሺ ይሁን አልኩኝና የ2 ሚሊዮን ብር መኪና ሰውየው መጥቶ እኔ ካንቺ አልቀበልም እንደዚህ ያለቀሽ ባልሽ ግን እንዲህ አርጎ ሰርቶኝ ሂዷል። በዚህ 2 ሚሊዮን ብር በሃይሎክስ 3 ሚሊዮን ብር ትሰጪኛለሽ ሲለኝ እመነኝ ሰርቼ ከፍለሃለሁ ይሄ መኪና ትቀበለኝ 7 መዝገብ 13 ብሎ ስላወራ ነው 7 መዝገብ ነው ማስተናግደው
7 መዝገብ ግን ያ 3 ጠበቃ ቀያየርኩ። እኔ እንዴት እንደሆነ አላውቅም። እኔ ጋር ሀቅ አለ፣ ብር የለም። ድሃ ደንብ አውጥቼ ነው እየተከራከርኩ ያለሁት። በምን እንደሆነ አላውቅም። የሆነ ነገር ስጋው እጥፍ ነው፣ በሆነ ነገር ስጋው እጥፍ ነው። ምንም ነገር ሊስተካከልልኝ አልቻለም። ከእግዚአብሔር ጋር ግን እየሄድኩ ነው ያለሁት። አንዳንድ ዳኞች በጣም ይረዱኛል። የሚገርም ነገር በቃ በጣም ይረዱኛል። ግን በምን መንገድ እንደሆነ ደግሞ 3 ጊዜ ጠበቃ የቀየርኩት። ቢመቸኝ አልቀየርም ነበር። ብር የለኝማ። ድሃ ደንብ አውጥቼ ነው እንዴ። እንደሚስት እኮ የመሰለን ስጠኝ። ጳጳስ መጣ፣ አቡነ ቆስጦስ መጡ፣ ቄሶች መጡ። ምን አረገ መሰለ? ይሄን ያረገበት የፍርድ ቤት ወረቀት ሲሰጠው አንድ መኪና ሙሉ ቄስ አቡነ ቆስጦስ ይዞ መጣ። ቁጭ አሉ፣ ጠየቁኝ። እኔ እውነቱን ልንገራችሁ አልኳቸው። ይሄ ትዳር አይመለስም። ለምኜዋለሁ፣ አስታምሜዋለሁ። ሊያናግረኝ አልቻለም። እኔ አናግረኝ ብቻ ነው ያልኩት። ሌላ ጥያቄ አልጠየኩትም። ተው ሆድ ያናግረኝ፣ ተው ቤታችን ነው የምለው። ሊያናግረኝ አልቻለም አባታችን ብዬ ሁሉ ነገር ነገርኳቸውና እኔ ከወተት የጸዳ ማንነት አለኝ። በፍጹም እኔ እራሱ ይናገር ሲባል ቦይሱን ከፈትኩት። ስከፍተው አባታችን ያሉት ምን ነው ታዲያ ትዳርን ያበላሸው አንተና? ተው እንጂ ልጄ አሉት አቡነ ቆስጦስ። ምን እንዳለ ታውቃለህ? አይ መሰለ ይሄን ቦይስ ሰምተዋል ሲሉት፣ አዎ ብዙ ጊዜ ሰምቸዋለሁ አለ። ከዛ በኋላ ግን ምንድነው የሆነው? ቄሶቹ አባታችን ዝም ብለው አዳመጡ። ቄሶቹ ሁሉም ብድግ አሉ። ብድግ ብለው ይሉንታ ያዙኝ ማለት ነው። ይቅርታ እህታችን ሲሉኝ ይቅርታችሁን እቀበላለሁ። እኔ ግን ወንድሜ ሆኖ ድርጅታችን እናድን፣ የልጆቼ ነው እንስራ። ይህን ጥያቄ ብቻ ጠየኩት። ይሆን ስጠይቀው ግን ምንድነው ያለው? ምንም መልስ የለም። ወንድም ሆነ መቀጠል እንችላለን ስል ቄሶች አሁን ድጋሚ ይሉንታ ላይ ሲሉ ጥጃቸው ወደ ፎቅ ወጣው። ወደ ፎቅ ወጥቼ እርግጫ ግን አያምርም። እርግጫ ይበለው ረግጬም አልወጣም። ይሄ የቤተሰቦቹ የማሳመሪያ ቃል ስለሆነ እኔ ግን እውነቱን ነው የምነግርህ። ከዛ ተነስቼ ቀጥታ የት ነው የሄድኩት? ወደ ፎቅ ነው የወጣሁት። ወጥቼ ስመለስ አባታችን አቡነ ቆስጦስ ይቅር በሉኝ፣ እርስዎ ማስቀየም አልፈልግም ስል ልጄ ወለተ አረጋዊ እወድሻለሁ እኮ ድሮ እኮ ሆድዬ ብለህ ስጠይኝ ሆዴን ሰፈሰፋል። እኔ እኮ አንቺን እወድሻለሁ። አይ ይሄ ትዳር እንዲሁ ሊቀር ነው ሲለው አባታችን ጸሎት አድርጉ፣ እኔና እሱ ከዚህ በኋላ አብረን ከኖር በግድያ ነው የሚፈጸመው፣ በግድያ ነው የሚያልቀው። እኔ አላምነውም። በቃ ሸሽቷል፣ ርቋል። ቤቱን እዛው የተናገሩት ቤቱን አራክሷል፣ እሱን እረክሷል። እንደዛ አይነት ትዳር የለም። ግን ይሄን ያክል ዓመት ለምን ታንፈንሽ ብላችሁ ብትሉኝ ለልጆቼ ግን ለልጅ ብሎ መጎዳት ግን አሁን ነው ያወቅኩት። የኔ ልጅ ቲቶዬ ሲሄድ ወደ አሜሪካ ቻው አላለኝም። እንደመርዶ ጠዋቱ ወንድሜ ቤት በተኛውበት የተነገረኝ አልቅሼ ችዬው ዝም ነው ያልኩት። እኔ ከልጆቼ ጋር ተጣብቄ ነው የኖርኩት። ያ ቃል ሰራተኞቹ እንኳን የኔ ሚስት ጀግናና ሰራተኛ ልጆቹን ሳታስነካ አሳደገች የሚል ሰው ነው። አሁን የሚናገረውን ግን አላውቅም። ግን ያን ሁሉ አድርጌ መልስ ይሄ ሆነ። እኔ እኮ አሁን ጥያቄ ምንድን ነው ይሆን? ይሄ ስራ አስኪያጅነት ስለሌለኝ ብቻ ዛሬ ባለፈው 900 ሺህ ብር ተወሰነብኝ። አምጥቼ ከፍላለሁ ማሽኑ ላይ ይወሰንብኝ። አሁንም ደግሞ ተቁሞ ዛሬ ደግሞ 9 ሰዓት እንጂ ስራ አስኪያጅ አይደለሽም፣ ውክልና አይደለሽም፣ ኦሮመኛ ትችይ ማለት ጠበቃ ቀጠርኩኝ። የኦሮመኛ ጠበቃው ደግሞ አንቺ ውክልና ስለሌለሽ ስራ አስኪያጅ ስላልሆንሽ የፒኤልሲ ስለሆነ ድርጅት ስለሆነ ስለተከሰሰ አትችይም ተባልኩ። ስራ አስኪያጅ ስጠኝ፣ ድርጅቱን ላድነው፣ እዳን ልከን ያልኩት እኔ። በጋዜጣ ወጥቷል። 4-5 ቦታ ነው በጋዜጣ የወጣው። በየቦታው እሱ ጋር በጋዜጣ ወጣ። ጋዜጣው ራሳያችኋለሁ። ቢያንስ 4-5 ሰው ነው የሰው ብር ወስዶ በጋዜጣ ያወጣው። ሰርቼ ልክፈል። እኔ እኮ ያልኩት ሌላ ነገር አላልኩም። ይሁን ሰርቼ ልክፈል ካልመሰለ ደግሞ የሆነ 50% ወስዶ ጉልት ማድረግ ምን ይሰራል? በተግባር ማሳየት ነው እንጂ በተግባር የሆነ ነገር መስጠት ነው እንጂ ካልመሰለክ ደግሞ ስጠኝና በትንሽ ነገር ተፍጨርጭሬ ምን ነው ያልኩት። ይሁን አሁን ሽማግሌ ሄደ ወደ ቤተሰቦቹ ልንገር ታሪኩን። ንቡና እንጠጣን ሰራ ብላለች እኮ በእንትን ምንድነው ጳጳስ ረግጣ ወጣለች። ረግጣ እንዶ አማርኛው አይከብዳቸው ምን አይነት ፋሚሊ እንደሆነ አይገባኝም። እኔ ጳጳስ አልረገጥኩም። አቡነ ቆስጦስ አሁንም አሉ። ልጄ እንዳታለቅሺ ዝም በይ፣ ፍንክት አርጎ ይሰጥሻል። ወዶ ሳይሆን በግዱ ፍንክት አርጎ ይሰጥሻል ሲሉኝ አባታችን ፍንክቱ ይቅርብኝ፣ ትንሽዬ ነገር ይስጠኝና ነገር የሰርች ማርግ ሰው ነኝ፣ ሰው ይወደኛል፣ እሰራለሁ፣ እኔ ትንሽ ነገር ይስጠኝ ብዬሽ የሚባል ነገር የለም። ፍንክት አርጎ ይስጥሽ። ጭራሽ ስልክ አያነሳም፣ ቢደረግ አያነሳም። የላግኘው ልጅ አባታችን አሁን መሮኛል፣ የልውደቅ የቤት ኪራይን ክፈት ትበያለሁ። ሰዎችን ከአሜሪካ ሀገር መጥተው አብሬ ከሱ ጋር ጨበረበርኩ ነው የመሰለው። በሰው ቤት 60 ምናምን ሚሊዮን ብር ተበድሯል፣ ከሰውታል። የውሃ የመብራት ቤታችን አከራይ ነው እንጂ አይንህ እንዴት ይበደራል ተብሎ በፍርድ ቤት ተከሷል።
እነሱ ኦሪጂናል ካርታ አለን ይላሉ፣ እነዛ ደግሞ ኦሪጂናል ካርታ አለን ይላሉ። መጨረሻ ላይ ግን የተጨረበረ ፌክ ካርታ ነው ለነሱ የሰጣቸው። ካርታውን ይዘውታል። እኔ ተጨንቄያለሁ አባታችን የልግባ ስራቸው ምን ልርዳሽ ልጅ ያሉኝ። በቃ የመጨረሻ ምን ልርዳሽ አነሳ ቄሱን መጣ፣ የሩፋኤልን ቄስ መጣ። እኔ ምን ልርዳሽ ወንድሞቹ ስልክ ያነሱ እነሱ ያነሳ ምን ይሻላል አሉ። እሺ ምንሽ በቃ እንደዛ ከሆነ አባታችን ይሄን ወረቀት ባርኩልኝና በእርሶ የመጣ ብር የተባረከ ይሆናል ስላቸው ለረጅም ሰዓት ይሆን ያታመኝ ማይ አንቺን የመሰልሽ ልለምን ከልመና ልነሳ ግደልዎት አባታችን ብዬ ይሄን ወረቀት እንትን ብዬ የመጀመሪያ ያላኩለት ለሱ ነው አቁሚ እንዲለኝ ማለት ነው። ለወንድሞቹ ለቤተሰቦቹ ወደ ሌላ ቦታ ሳልሄድ ቦታ አልሰጡኝም። በቃ ቀጠልኩኝ። የእህቱ ባል ጋር ደወልኩኝ ደረጀ ጋር። ደረጀ እየበቃኝ ነው ሚዲያ ልወጣ ነው ስል ውጪ በላት ነው ያለው። ደረጀ ልውጣ ሚዲያ እርግጠኛ ነህ አልኩት። ውጪ ግን ያም ተብሎ ስራ ስለተሳካልኝ ብዬ ሚዲያ አልወጣሁም። መጨረሻ ላይ ወንድሜ ሲታሰር መኪናውን ከእጄ ስመነጠቅ ነው በቃ ሪብ እየወጣሁት። በ105 ሚሊዮን ብር ተጭበርብሬ 105 ሚሊዮን ብር መጠየቅ ይቻላል። እኔ ወረቀትና ወረቀት የያዘው ነገር ነው የማወራው። ውሸት አላወራችሁ። ወረቀት የያዘው ነገር ነው የማወራችሁ። በመረጃ ነው የማወራው። ለእነዚህ ሁሉ መልስ ሊኖረው አይችልም። በትክክለኛው መንገድ ነው የማወራው። ዮኒ አንድ ነገር ልንገርህ፣ እኔ ትንሽ ነገርም ሰጥቶኝ ቢሆን ከሱ ርቄ ተፍጨርጭሬ ልኖር ነው ያልኩት። እንዴ አስበው 17 ዓመት በልጅ እድሜ ወሰደው። 17 ዓመቱ ነው ይዞብኝ ሄደው። ከ10ኛ ክፍል አቋርጦ ይዞብኝ ሄደው። እናቱን ሳይስማት እባካችሁ የእውነት ፍረዱ። ያም ሆኖ ደግሞ እሺ ያም ሆኖ እስቲ በቃ ሰርታቱኑ የሆነ ብር እንኳን እንትን አይልም እንዴ 17 ዓመት ከዛ 3 ዓመት ሰርተን በአንድ ማሽን ተነስተን ነው እዚህ ደረስነው ብያለሁ። ከዛ በኋላ ዘይት ማሽን እየሰራው ሼር ኦርደር ሆኖ አንድ ላይ ቡራዩ ከጓደኛው ከከፈተ ጓደኛው በጣም ስራ ስላለውና ራሱን ስለሚጠብቅ ይሄን ግሩፕ ትቶ እሱም እንደማይደው ስላወቀ ትቶ የራሱን ኑሮ ጓደኞቹ በሙሉ ሳር ቤት ነው ቤት ሰርቶ የሚኖር ጠቅላላ ጽድት ብሎ ነው የሚኖሩት። መሰረጌታችን ከዕለት ዕለት በቃ የጓደኛ ማለት ቤታችን በቃ አሁን አንዱ ይሄዳል አሁን አንዱ ይመጣል ምናምን እንደዛ ላይፍ ሰለቸኝ። ስለሰለቸኝ ነው እንጂ ልጆቼን አባጣልቸው አይደለም። ሳይ ለውጥ ስላጣው ነው። ግን በዚህ ልክ ለምኜ በዚህ ልክ እንደዚህ አንዱ በቃ አገር ምድር ይያዝ ብዬ ለመንኩት። መጀመሪያ ለትዳሬ ነው ትዳሬን ነው የለመንኩት። ግን ያን ሆኖ ደግሞ ቦይሱን ልኬለት ቦይሱን ሰምቶ ዝም ሲለኝ ተስፋ ቆረጥኩ። በቃ መሰለጌታቸው የኔ ባል አይደለም አልኩኝ። በህይወት የመጀመሪያ መሰለጌታቸው እንደዚህ ቀርቦ ሲያናግር ምክንያቱም ሆይ ብሎ ሰው ሊሄድበት ነው። አሁንም ጥያቄ እባካችሁ ድምጽ እንድትሆኝ 7 ሚሊዮን የሚባለው ከላይ ይታየኛል። ሰው በእግዚአብሔር ድርጅቱን መስራት ይችላል። ስራ አስኪያጅ ያርገኝ። ብዙ ነጋዴዎች የ5 ወር የ4 ወር እንታገስሻለን እንሰጥሻለን ብለውኛል። ይሄውና እኔ አሁን እንኳን ሰርቼ ይሆን ምንም የማይዋሽ አሁን ሰርቼ ባገኘኋት ብር ሰርቼ ልጅ ባወረደልኝ ያተረፋት ይሁት አንዱት 2 ሚሊዮን ብር ሰርቼ 1 ሚሊዮን ብር ቼክ አጽፌያለሁ። ይቺን ግን አሁን እንግዲህ መቼ ነው እንግዲህ ሰውዬችን የመኪናውን ብር ታመጫልሽ እያለኝ ነው። እዚህ ጋር የቤት ኪራይ አለ፣ ልጅ አለ፣ ቀለብ አለ። የአንድ ፔሊሲ ባለቤት እንደዚህ ወርዳ እየጠየኩት እኔ እኮ ምን አልኩት ትንሽ ነገር ወይ ይስጠኝ ያለበዛ ድርጅቱን ላድነው። እኔ ድርጅቱን ላድነው ስራ አስኪያጅ አድርገኝ። ስራ አስኪያጅ ካረገኝ ድርጅቱ መስራት ይችላል። እሱ እዛው አሜሪካ ይቀመጥና እስኪ እኔ ልወጣው እማልወጣው ግን የዶክተር ጌታቸውን ቤት 63 ሚሊዮን ብር የተበደረው መቼ ነው? እኔ ውክልና ያነሳው ታህሳስ ነው 2017። እሱ ደግሞ ጥር የካቲት መጋቢት እያለ ነው የተበደረው። ከዛ በኋላ ነው ዶክመንቶች መደበቅ የተጀመሩት ከኔ። እሱንም ትንሽ እንስማው። እኔ ልስራ ነው ያልኩት። እኔ ልስራ ነው ሰዓት ስጠኝ ነው ልስራ ነው ያልኩት። አሁንም ተረዱኝ። ልስራ ነው ያልኩት ያሰራኝ ልስራ ነው ቢችል ብር ይስጠኝ። ስሪና ድርጅቱ አድኝ ይበለኝ። 20 ዓመት ሰው የሰራ የት ሄዳ ብር እስቲ ንገሩኝ። አንድ ድርጅት ተሽጧል እኮ 5000 ላይ ያረፈ ድርጅት አንዳንድ ነገሮች መዝገብ አንተም ስትናገር ታዳምጣለች። ስለዚህ ትናገር በቃ ስሜቴን ልናገር ብላለች፣ ልተንፍስ ብላለች። ምንም ማድረግ አንችልም። ሀሳቧን ትግለጽና አንተ መናገር ባለበት ሰዓት ትናገራለህ። ከአንተ በፊትማ አባትን ነው እየጠየቀች ያለችው። ክርስቶስ አንተን አይደለም እየጠየቀችው አባትህን ነው። ያንተን ስም አንድ በክፉ አላነሳቸው። ነገር ግን ነው ቅሬታ ስላለኝ የጻፍኩት ነገር ስላለ ቆይ
ነቄህ ምናምን አይደለም አባ። ይሄን አንደርስታንድ ተረድቻለሁ። ይሁን ምንም አላለም። ክፉ እንዳትናገሩ እዚህ ጋር ልጁ ምንም አልተናገረም። ልጁን የምትናገሩ ሰዎች ካላችሁ ግን ከኔ ጋር ችግር አለባችሁ። ብሎክ አድርጓቸው። ቃል የሚናገሩ ለህዝቡ መናገር የምፈልገው ነገር አለ። አንዴ ለህዝቡ እኔ እዚህ ጋር ስወጣ ወይ ለአባቴ ለመፍረድ ወይ ለእናቴ ለመፍረድ አይደለም። ገባ? ያልገባኝን ጥያቄ ለሁለቱም ለመጠየቅ ነው እዚህ አደባባይ ለውጣት። ከፈልጋችሁ ደግሞ የኔ መልክ ማሳየት ይችላል። ችግር የለውም። አይ እንዳታሳያባት ታው ችግር አይዞህ፣ ምንም ችግር የለም። አደራ ልጅም በክፉ እንዳታነሱብኝ። በሙሉ ብሎክ ነው የምታደርጉልኝ። ልጅ እንዳትናገሩ ዝቤጅ ልጅ አላስነካ። ታንኪ ምንም ክፉ የተናገረው የለም፣ ምንም ያለው የለም። የሚያዳምጥ ታናሽ ልጃችን ነው። ስለዚህ እንደ ልጅ ነው የምናየው። አደራ ልጅን ክፉ እንዳትናገሩ። ብንችል እናንተ ሳትይዙ